ጊዜ አየኋት። እሷ ስሜቱ አይደለም። አይ ይቅርብኝ ሰላም። ምን አባ አንገትን ትቀረቀራል? አባት ላይ ታውቂያለሽ። ምን አባ የምትይው? ኧረ እኔ ለጩቤ ቢሆን በአባት ጩቤ ምናምን ብሎ ነገር የለም። ቴቢካ ፍቅር ቢጤ ነገር አለዘ። እማዬ ወደ ዱባይ ሄደች መቼ ነበር? ታዲያ ከማዬ ዱባይ መሄድ ጋር ምን ያገናኘው? ማለት የሰላምን እርግዝና ለምን ብትቆጥር? ያሟል እንዴ? እወድሻለሁ። እሷም ትወዳለች። እንዴት ገባ? ናታን ቆይ ተረጋጋ። ይሄን አንዴ ጦዟል። ናች ሰፈተስ ሲቆይ ቆይ እሷ ለምንድን ነው የማትረዳኝ? ይኸውላችሁ ቤት ውስጥ እናባያሉ። አንተ ምንድን ነው አሁን ከእስር ቤት ፈርመናው የመጣ? ቆይ ምንድን ነው እድሜ ልክ መበስበስ ትፈልጋለህ? ቆይ አንቺ ግን ለምንድን ነው የማትረጂኝ? ምን ልሁንልሽ? ትረዳለች ግድዬን ትረዳለች። ይኸውልህ አሁን ግን ከሰሙ ይገርፋታል። የምትወዳለች ምንድን ነው ተገርፋ ከቤት እንድትባረር ነው እንደምትፈልገው? በቃ ምንድን ነው ያንተ ፍቅር ደግሞ በቃ ስሜታዊ ነው፣ ጊዜያዊ ነው፣ ያልፋል። ለምን ስለሌላው ነገር አታስብም? እኔ ማሰብ አልፈልግም። ከኤቢ ውጭ ምንም ማሰብ አልፈልግም። አውቃለሁ እሷ ምንም አታስብም። ማሰቢያ የሌላት ፍጡር ናት። ሁሌ ስለአንተ ብቻ ነው የምታስበው። መኪናው መሀል መንገድ ላይ ቆሞ በታኮ ተደግፎ ነበር። ያ የማን ጉዳይ ነው? የባለቤቱ ጉዳይ ነው። እሱን ፈጽሞ የሚመለከተው ነገር አልነበረም። ከዛስ እንዴት እዚህ ጋር አጉላል ብለው ሙሉ ቀን ሲጨረጨር ሲጮህ ሲሳደበዋል። በዚያ በቃ እንዳይመስልሽ እኛ እስካለንላት እንኳን ምንም አትሆንም። ብቻ መፈራው እኛ የሞትን ጊዜ ምን እንደምትሆን። አይዞሽ ኤቢም እኮ አልችላት። ኤቢ ጠንካራ ነች። አይ እሷ ጥሩ ትክለ ቁመና ቢሰጣት ጸባይ ነስቷታል። እንደው ጥሩ ትዳር ብትይዝ እንኳን ከለላ ትሆናት ነበር። በዚህ ጸባዩ ከማን ጋር ተስማምታ ትኖራለች ብለን ናታንዬ እንዴት ነው ቀርበህ ጸባዩን ለማስተካከል አልሞከርክም? እየሞከርኩ ነው ናታንዬ። እስኪ እንደው አትደብቀኝ። ባልወልድህም ልጄ ነህ። ከኤቢ ጋር ፍቅር ቢጤ ነገር አለዘ አይ ማይ እሱማ ቆንጆ ነች። ዳጣ እንዳለች አይዋ በቃ ዝም በል በቃ ብዬ እናገራለሁ። እንዴ ተናገሪ እንጂ ዳጣ ምንድን ያለች? ለምንድን ነው አትናገሪው? ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዤላችሁ ዳጣ ክፍል 40 ተለቋል ማለት ነው።
ያው አቢጌ ሰይጣንነቷ እንደቀጠለ ነው። አሁን ደግሞ የሰላም የእርግዝና ጊዜ እየቆጠረች ነው ማለት ነው። እናቴ መቼ ነው ወደ ዱባይ የሄደችው? ከሰላም እርግዝና ጋር የተያያዘ ነው። ሰላምም የዛኔ ነው ያረገዘችው በሚል በሌላ ኬዝ መታለች ማለት ነው። እናታ ደግሞ እዚህ ጋር ዳንጣን በሷ ፍቅር እየተሰቃየ ይገኛል፣ ግን ልትረዳው አልቻለችም። ግን ሰላም አንድ ነገር መክረዋለች ማለት ነው። እስኪ ለሁለት ቀን ዝጋት፣ አታውራት፣ ምንም አትበላት ስትለው አይ እሷን መዝጋት ግን አልችልም ስትለው እኔ ላንተ ብዬ ነው ቢያንስ ለትንሽ ጊዜ ለሁለት ቀን ትለዋለች። እዚህ ጋር ደግሞ ዳንጣ ትወዷለች። በእርግጥ በጣም ከፍተዋት በጣም ቆዝማ ክላሷ ዘግታ ቁጭ ብላ ነበረ። እንደ አጋጣሚ ውሃ ሄዳ ምን ሆነሽ ነው እንደዚህ ሆንሽው ስትላት ምንም አልሆንኩም ምግብ ላምጣልሽ ወይ ስትላት አይ ምንም አልፈልግም እናታን ጠግቧል ትላታለች። እሷም ሰው ናት ብላ ስትላት ምንድነው የጠገበው ስትላት አይ ዝም ብሎ ነው ትላታለች። ከዛ መወደድ ባንተ አልተጀመረም በይው ያለቻትን እሷ ሄዳ ስለወደድኩ ምናምን ብላ የእናቷ ትነግራታለች። እትዬ ማዛም ትደነግጣለች ማለት ነው። እዛ ደግሞ እንትናን ወደሃታል ወይ አቢጌን ፍቅር ቢጤ አልያዘህም ወይ ስትለው አይ ቴቴ እኔ ምንም ነገር ግን ቆንጆ ናት እያለ ነበረ። ከዛ ውሃ መጣች ማለት ነው። አቢጌን ግድግዳ ተለጥፋ እያዳመጠቻቸው ነበር። እሷ በጣም ነገር እየፈለገች ነው ማለት ምን ተነገረ ምን ተወራ ብላ ያው ሁሌም እንደተለመደው ግድግዳ ስር ተደብቃ ትታዳምጣለች ማለት ነው። ቤታቸው ወደ አዲስ ቤታቸው ሄደዋል ማለት ነው። በመጀመሪያ ወደ አዲስ ቤታቸው ሳይሄዱ እዛ እያሉ የአቢጌ ፍቅረኛ አርጁን ቤት በርግዶ ገብቶ ነበረ። ያው ዳንጣ በአራዳ ሙድ አናግራ ከቤት አስወጥታዋለች ማለት ነው። የአራዳ ልጅ አይደለህም ወይ? ፍቅር እኮ ቶሎ ይለቃል፣ ይሄ ስሜት ነው። ግን አንተ አሁንም ደግመህ እስር ቤት መግባት ትፈልጋለህ ወይ? ሌላ ሰው አያሳስብህም ወይ ስትለው እኔ ከሷ ውጪ ማሰብም አልፈልግም። አንቺ ቆይ ለምን አትረጅኝም? እወድሻለሁ እኮ እያላት በቃ ና እንውጣ ይዟት እሱ ይመጣል እያለች እናቱ ይዟት ይመጣል እኔ እናንተ እዛ እንጠብቃቸው ብላ ከቤት አታላ ካወጣችሁ በኋላ ያው ተመልሶ አልመጣም ማለት ነው። እነሱም ቤት ስለቀየሩ ተመልሶ አልመጣም። እዚህ ውሃና ጓደኛዋ ደግሞ እያጠኑ ነበር። ቤታችሁ ደስ ይላል፣ ግን ሰላም ከወለደች ምግብ ማን ይሰራላችሁ ስትላት እኔ ነኛ ምሰራው ትላታለች። አቢጌና ዳንጣ ከሰሩ እንጂ አንቺ አትችይም ትላታለች። አይ አቢጌ እኮ እሷ መብላት እንጂ መስራት አትችልም ትላታለች። ትክክል ናት ስትላት እንዴ እንደዚህማ አይደለም አንቺ ማትችይም ትላታለች። ናይ እንደውም አሪፍ ምግብ ሰርቼ አበላሻለሁ ስትል ወደ ማድ ቤት ይዛት ትገባለች ማለት ነው። ማድ ቤት ከገባች በኋላ ሽንኩርት አወጣች ምናምን መክተፊያ አወጣች። ከዛ በኋላ ሽንኩርቱ ስትከትፈው ችግሩ አይኑ አቃጠላትና ሰላም ልጥራት ወይ በቃ ተይው አትስሪ ስትላት ጓደኛው አይ ሰራዋለሁ ለምንድን ነው ማልሰራው እያለች ትናገራታለች ማለት ነው። ከዛ ሰላም መጣችባቸው። ሰላም ስትመጣ ደግሞ የዶሮ ብልት ስንት ነው ትላቸዋለች። ለሁለቱ ጓደኛ ያነሳች 12 ነው ትላቸዋለች። ውሃ ምንም ብልት የለውም ዶሮ ትላለች ማለት ነው። እውነትም እንደ ስሟ ውሃ ነው እያለች ግን ደስ የሚል ቤተሰው ነበር። ያው መጨረሻው እንግዲህ እንደኔ ጉጉት ላይ ያላችሁ በጣም እኔ መጨረሻው ነው ጓጉቶኛል ማለት ነው። በጣም ደስ የሚል በተለይ እትዬ ማዛ በጣም ደስ የምትል ናት። ያው እናት ናት። ባልዋ እንዴት እንደምታምነው ያው በፊልም ደረጃም ባይሆን በአካልም ያላችሁ የፊልም ተከታተሉት ባላችሁ ማመንን ካለባችሁ እንድታምኑ ማለት ነው። እና በጣም ደስ የሚል ቆይታ ነበራቸው። እናቱ ቤትን ስለቀየሩ ከዚህ ክላስ አቢጌ ውጪ፣ እንደውም እዚህ ክላስ መሆንም የለብሽም እሺ ክላስሽ ቀይሬኝ ስትላት አይ አልቀይረሽም ውሃ እዚህ ትሁን አንቺ ቀይሪ ትላታለች። አይ እትዬ ማዛ ትምጣና ታስወጣኝ አንቺ ግን ብለሽኝ አልወጣም ትላታለች። ከእናቷ አጠገብ አንቺ መሆን የለብሽም ክላስ ከሌላ ይዘጋ እንደውም ይሄ ክላስ ትላታለች ማለት ነው። ከዛ ትንሽ ቆይቶ እናታን ወደ ዳንጣ ክላስ ይገባል። እኔ ላንተ ስል ምን ልሁንልክ? እኔ አሁን ባንተ የተነሳ እንትን ልባል ነው ስትለው
በእኔ የተነሳ ምን ሲላት፣ አሁን አብዬ መጥታ ክላስ ቀይሪ እያለችኝ ነበር። እሷ እኮ ከክላስም ሳይሆን ከዚህ ቤት ልትጠፊላት ነው የምትፈልገው። አንድ ነገር እኮ አለ ሲላት፣ የሚያስፈራትን ነገር አድርጎ ማስራቅ ነው ይላታል። ምንድን ነው እሱ ስትለው፣ ሌላ ነገር አግብቶ ሲያወራት አትቀልጂ አይታይሽም ወይ ሲላት፣ እሷ እየቀለደችበት ነበረ። ከዛ ወጥቶ ወደ ሰላም ጋር ሲሄድ ምን ሆነት ነው ከፍቶሃል ስትለው፣ አይ ምንም አልሆንኩም ላግዝሽ ወይ ስትለው ሲላት፣ አይ ወንዶች ወደ ማዕድ ቤት አይገቡም ከሚሉት ነሽ ወይስ ችግር የለውም ከሚሉት ነሽ ስትለው፣ አይገቡም ከሚለው ነኝ ስትለው፣ በቃ ልሂዳ ሲላት፣ እሷም አንስታ ምን ሆነት ነው ንገረኝ፣ ፊትህ እኮ ጥሩ አይደለም ትለዋለች። እቺ ዳንጣናታ እያስከፋችኝ ነው ይላታል። ምን አደረገች ስትለው፣ አይ ምንም ሊገባት አልቻለም፣ ምንም የምታሳየኝ ነገር ጥሩ አይደለም፣ እኔ አሁን ነገሩ ልተወው ነው ይላታል። አይ እናታ እንደዚህ አይደለም፣ አትወድህም እየመሰለህ ነው ወይ ትለዋለች ሰላም። አዎ ምንም ነገር እንትን አይደለም፣ ፍቅር ሰተሽ ስትቀበይ ነው እንጂ እንደዚህ አይደለም ይላታል። እሷ አይ ታገስ፣ መታገስ፣ አንተ የምታነበው መጽሐፍ ለዚህ ማይሆንህም ወይ የፍቅር መጽሐፍ አታነቡም ወይ ትለዋለች። አይ ማንበብ ብቻ አይደለም ሰው ፍቅር ሰተሽ መቀበል ነው። እኔ ደግሞ በፍቅር እምቢ ካለች እህቴ ትሆናለች፣ ችግር የለውም እያለ መልስ ይሰጣታል። አይ ትንሽ ጊዜ ታገስ፣ እኔ የምመክርህን ነገር ይስተካከልልሃል ትለዋለች። እሺ ምንድን ነው? አደርገዋለሁ። አይ ይቅርብኝ ይላታልና አደርገዋለሁ። እሺ ምንድን ነው ሲላት፣ ዳንጣለሁ ዝጋት ለትንሽ ቀናቶች ስትለው በጣም ደንግቶ ዝጋት አላት። አዎ ዝጋት። አይ እኔ እሷን መዝጋት አልችልም፣ ዳንጣ የምትዘጋም ልጅ አይደለችም እያላት ነበር። እሷም አይ ለትንሽ ጊዜ እኮ ነው፣ ይሄ ለአንተም ጥቅም ነው ስትለው፣ እሺ በቃ ተስማምቻለሁ ብሎ በዛውም ይቀጥላል ማለት ነው። ዳንጣም በጣም ከፍቷት በጣም ቆዝማ ከክላሷም አትወጣም ማለት ነው። እዚህ ጋር ደግሞ አቢጌንና ማዕዛ እኔ የምነግርሽ ነገር እኮ አለ ትላታለች። አባዬ ምንድነው? ሲመጣም ያመጣልኝ። አይ ለዳንጣ ካመጣላት ብዬ ነው ትለዋለች። አረ በሰላም ይግባ፣ ምነው አባትነትሽን አይሻልሽም ወይ ስትላት፣ እኔ የምነግርሽ ነገር እማዬ ስለ ሰላም ስትላት፣ ሰው የራሱ ጉዳይ የራሷ ምክንያት ይኖራታል፣ አልናገርን ካለች ተያት፣ በቃ የራስሽ ህይወት ኑሪ፣ በማያገባሽ አትግቢ ትላታለች። በቃ ሰሞኑ አባዬና ሰላም ያወሩትን ነገር ብቻ ልንገርሽ ስትላት፣ እትዬ ማዛም በቃ ታይ አንድ ታሪክ ልንገርሽ የሚጠቅምሽ ከሆነ ሰው በማያገባው የሚገባ ሰው ብላ ታሪኩ ስታጫውታት መቼም አልተዋጠላትም ነበር። ታሪኩን አጫውታች ስጨርስ አይ በቃ ይሄኛው ነገር ልንገርሽና ተዋዋለሁ ስትላት፣ አራት በጭብጭኝ ጨጓራ የጨረስሽው ከዚህ በላይ ምን ልሁንልሽ እያለች እሷም ደግሞ እየተናገረች ነበር ማለት ነው። እንግዲህ አቢጌን በጣም ተንኮሏ እየጨመረባት ነው እንጂ ምክርትም ሆነ ቁጣም ዱላም ሆነ ሊያስተካክላት አልቻለም ማለት ነው። በጣም ብሶባታል። እናቷ ሲያወሩ በግድግዳ ተለጥፋ እየሰማቻቸው ነበረ ማለት ነው። በጣም ጭንትኗ ወላሂ በጣም የሆነ ክፉ ናት። ፈጣሪ ደግሞ ጥርሷ ራሱ ያስፈራል። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ቪዲዮቼ የምታዩልኝ እስከ መጨረሻ ከልቤ አመሰግናችኋለሁ ማለት ነው። አመሰግናለሁ ስለምታበረታቱኝ አመሰግናለሁ ማለት ነው። ከልብ አመሰግናችኋለሁ። አሁንም ላይክ፣ ሼር ቪዲዮዬን እስከ መጨረሻ እንድታዩልኝ በአክብሮት እጠይቃችኋለሁ ማለት ነው።